በየቀኑ ጠዋት ስትነሱ ህይወቴን መለወጥና መቀየር አለብኝ ብላችሁ ታስባላችሁ። ነገር ግን ዛሬም የምታደርጉት ትላንትና ስታደርጉ የነበራችሁትን ነገር ይሆናል። ኢሎን ማስክ በአንድ ወቅት የተናገረው ነገር አለ። አንድ ነገር ለእናንተ በጣም አስፈላጊ ከሆነ ያንን ነገር አድርጋችሁ የማሳካት እድላችሁ በጣም ትንሽ ቢሆንም እንኳን ያንን ነገር ማድረጋቸው አይቀርም ይላል። ስኬታማ በሆኑትና ባልሆኑት ሰዎች መካከል ያለውን ልዩነት ምንድነው ካላችሁ ዴይሊ አክሽንስ የሚባሉት ናቸው። በየቀኑ የምትተገብሯቸው ልማዶች ወይንም ደግሞ ተግባሮች። እነዚህ በየቀኑ የምትደጋግሟቸው ልማዶች ወይ ህይወታችሁን እያበላሹባችሁ ይሄዳሉ፣ አሊያም ደግሞ ህይወታችሁን መስመር እያስያዙላችሁ የተሻለ እያደረጉላችሁ ያልፋሉ። አቶሚክ ሃቢትስ የተሰኘውን መጽሐፍ የጻፈው ጸሐፊ እያንዳንዱ ምርጫችሁ፣ እያንዳንዱ ሃቢቶቻችሁ ወይንም ደግሞ ልማዶቻችሁ ወደፊት ላይ ለሚኖረው ማንነታችሁ ምርጫን እያስቀመጡላችሁ ነው ወይንም ደግሞ እየመደቡላችሁ ነው ይላል። ስለዚህ የራሳችሁን ህይወት ካሁኑ ተመልክታችሁ ሰው ወዴት እየሄደ ነው፣ እኔስ ሰው ወደሚሄደው መንገድ ላይ መሄድ አለብኝ ወይ ወይንስ በራሴ መንገድ ላይ ልራመድ ወይ ብላችሁ እያሰባችሁ ብትሄዱ ይሻላችኋል። አፕልን የመሰረተው ስቲቭ ጆብስ እዚህ ምድር ላይ ያላችሁ ጊዜ ሊሚትድ ነው፣ የተገደበ ነው። ስለዚህ የሌሎች ሰዎችን ህይወት በመኖር ጊዜያችሁን አትግደሉ ይላል። ከዛሬ 5 ዓመት በኋላ አሁን ላይ በምታደርጓቸው ሀቢቶች ምክንያት በጣም ደስተኛ የሚባል ህይወት እየኖራችሁ ላደረጋችሁትም ነገር ምስጋናን እያቀረባችሁ ታልፋላችሁ። አለበለዚያም ደግሞ ምን ሆኜ ነው እንደዚህ ህይወቴን ያበላሸሁት ብላችሁ መመለሳችሁ። ስለዚህ ስኬት የሚባለውን ወይንም ደግሞ ሰክሰስ የሚባለውን ነገር ባሰባችሁ ቁጥር ልማድ የሚለውን ነገር አይምሯችሁ ውስጥ እንድታስቀምጡ ትፈልጋለሁ። የልማዶች ጥርቅም ነው። በዚህ ዓመት በጣም አዲስ ነገሮችን መመልከት እፈልጋለሁ፣ ህይወቴ እንዲለወጥ እፈልጋለሁ ብላችሁ ተመሳሳይ ነገር እያደረጋችሁ ከቀጠላችሁ ባለፈው ዓመት የተመለከታችሁትን ህይወት ነው መልሳችሁ የምታገኙት። ምንም ነገር ካልቀየራችሁ ምንም ነገር አይቀየርም። ይህ በጣም መሰረታዊና ቀላል የሚባል አረፍተ ነገር ነው። ብዙ ሊሞቱ የደረሱ ሰዎች ላይ የተሰራ ጥናት እንደሚያመለክተው ከሆነ የአብዛኛው ሰው ጸጸት ምናልባትም ኮንተንት ሆኛለሁ ወይንም ደግሞ በህይወቴ ጠግቤያለሁ፣ ረክቻለሁ ብሎ ያሰቡ የሚመስሉና ፎልስ ሴንስ ኦፍ ኮምፎርት ውስጥ የሚቀመጡ ናቸው ይላል። ከምቾት ክልላቸው ላለመውጣት ብለው በቃ ይህንን ህይወት እኮ ስፈልገው ነበር፣ ያገኘሁትን ህይወት እየኖርኩ ነው ይላሉ። ነገር ግን በውስጣቸው ተጨማሪ ነገርን ይፈልጋሉ። ብዙ ጊዜ የሰማነው አንድ ታሪክ አለ። አንድ ግዙፍ ዝሆንና ቀጭኗ ገመድ። ዝሆኑ በዛች ቀጭን ገመድ ታስሮ የቆመ ነው። ለመራመድ ቢሞክር ራሱን ከዛች ገመድ ያላቀቅና ወይንም ደግሞ ይበጥሳትና ነፃ መሆን ይችላል። ነገር ግን ሙከራውን ሁሉ አይፈልግም፣ አይሞክርም። ለምን ከተባለ ከልጅነት ጀምሮ ከተወለደ ጀምሮ በዛች ገመድ ነው ታስሮ ያደገው። ስለዚህ ያቺ ገመድ ከድሮም ጀምሮ ለሱ ፓወርፉል ነች፣ አቅም አላት፣ ታስቆመዋለች። ስለዚህ ግዙፍ ከሆነ በኋላና ያቺን ገመድ መገንጠል በሚችልበት አቅም ላይ ከደረሰ በኋላ እንኳን ያቺን ገመድ ለመገንጠል ይፈራል። ምክንያቱም የምትገነጠል አትመስለውም። ስለዚህ ዝሆኑን አስራ ያስቀምጠው ነገር ምንድን ነው? ገመዷ ነች እንዴ? በፍጹም አይደለችም። ገመዷ እኔን አስራ ታስቀምጠኛለች የሚለው ብሊፍ ወይንም ደግሞ እምነቱን ያስቀረው። እናንተም ከኮሌጅ ተመረቃችሁ ወጣችሁ ከሆነ ወይንም ደግሞ የሆነ መስራት የፈለጋችሁት ነገር ኖሮ ያንን ነገር ለምን አልሰራችሁትም ስትባሉ ምን አይነት ምክንያትን ልታስቀምጡ ነው? ወደፊት የሚቆጫችሁን ውሳኔዎች እየወሰናችሁ ነው ወይ? ሁሉም ሰው በሚሄደው አቅጣጫ ላይ የሄዳችሁ እንግዲህ ተመሳሳይ ውጤትን ከማግኘት ውጪ ምንም የተለየ ነገር አታገኙ። ስለዚህ ለምን ለየት ብላችሁ ለመውጣት አትሞክሩ? ሰው ያልሞከረውን መንገድ ለምን አትሞክሩ? ሰው ያላየውን መንገድ ለምን አትቀላቀሉ? ለምን የራሳችሁን መስመር አትፈጥሩ? አሁን እኮ ረፍዶብኛል፣ ጊዜው ሄዷል፣ ከዚህ በኋላማ ምንም አይለወጥም፣ እኔ እኮ ይህን ነገር ማድረግ አልችልም እያላችሁ የምታስቡ ከሆነ ቀጭኗን ገመድ ትይዘኛለች፣ ታስረኛለች ብላችሁ እያሰባችሁ እንደሆነ አድርጋችሁ አስቡት። ምክንያቱም እውነታው ጥርጣሬያችሁ ነው እየዋጣችሁ ያለው። የድሮ ማንነታችሁን የያዘው ጥርጣሬ አዲሱን ማንነታችሁን መያዝ የለበትም። ስለዚህ ለመለወጥና ራሳችሁን ለመቀየር ሞክሩ። ፌሊየርን ወይንም ደግሞ ውድቀትን አይታችሁ ልትፈሩ አይገባም። ፌሊየርን ልክ እንደ ትሬኒንግ ተመልከቱት። መለማመጃ ነው፣ ፕራክቲስ ማድረጊያ። በደንብ ፌል አድርጋችሁ ከጨረሳችሁ በኋላ የተሻለ የሚባል ውጤት ላይ ትሆናላችሁ። ሌሎች ስኬታማ ሰዎች የሚታወቁበት ዋነኛው ነገር ጠዋታቸውን በማሸነፍ ነው። ጠዋቱን ያሸነፈ ማንኛውም ሰው ቀኑን የሚያሸንፍ ሰው ይሆናል። በጠዋት የምታደርጉት የመጀመሪያው ነገር የቀናችሁን ሁኔታ የሚወስንላችሁ ነገር ይሆናል። በጠዋት አላርማችሁ ሲጮህ እናንተም ደግሞ አጥፍታችሁ ተመልሳችሁ ምተኙ ከሆነ ሐሳቦቼ፣ ግቦቼ እንዳለ መቆየት መጠበቅ ይችላሉ እያላችሁ፣ ስለዚህ ገና ቀናችሁን ሳትጀምሩ ፕሮክራስቲኔት ማድረግ ጀምራችኋል። አደርገዋለሁ ያላችሁትን ነገር ቆይ በኋላ ይደርሳል እያላችሁ እያለፋችሁ ነው። ስለዚህ ጠዋታችሁን መቆጣጠር መቻል ይጠበቅባቸዋል ማለት ነው። የራሳችሁ
የሚባል ሞርኒንግ ሪቹዋል ያስፈልጋቸዋል። ጠዋት የምታደርጓቸው ነገሮች ብዙ መሆን የለበትም፣ ነገር ግን ኢንቴንሽናል መሆን አለበት። አስባችሁ አቅዳችሁ የምታረጉት ሆን ብላችሁ የምታረጉት ነገር መሆን አለበት። ቀናችሁን በጸሎት መጀመር የምትፈልጉ በጸሎት ጀምሩ። በጥሞና መጀመር የምትፈልጉ በጥሞና ደስ የሚሉ ግጥሞችን ወይንም ደግሞ ደስ የሚሉ ነገሮችን በማንበብ ቀናችሁን መጀመር የምትፈልጉ ከሆነ ያንን ማድረግ ትችላላችሁ። ቀኔን በስፖርት ነው መጀመሪያው ካላችሁ አንዱ አማራጭ ሊሆን ይችላል። ጠዋት እንደተነሳችሁ እኔ መንፈሴን ይሞላኛል ያነቃቃኛል ብላችሁ የምታስቡትን ማንኛውንም ነገር በማድረግ መጀመር ትችላላችሁ። ምናልባት ቁጭ ብላችሁ አይምሯችሁ ላይ ያለውን ነገር በመጻፍ ሊሆን ይችላል። ምንም ይሁን ብቻ እናንተ ያመናችሁበትን ነገር ጠዋት ማድረግ አትርሱ። ጥናቶች እንደሚያመለክቱት ከሆነ የጠዋት ልማዶችን መያዝ ወይንም ደግሞ ሞርኒንግ ሪቹዋሎችን ማከናወን የእናንተን ኤነርጂ ሌቭል፣ ፕሮዳክቲቪቲ እና ፖዚቲቪቲ በእጅጉን የሚጨምሩ ናቸው። ስለዚህ እናንተም ነገ ጠዋት ስትነሱ አላርሙን ከማጥፋት ይልቅ ካልጋችሁ ላይ ዘላችሁ ወርዳችሁ በዓላማ ብትንቀሳቀሱ ይሻላል እላለሁ። በሶስተኛ ደረጃ ላይ አካባቢያችሁን ለእናንተ ለራሳችሁም ለስኬታችሁ ምቹ ማድረግ ይጠበቅባችኋል። በረሃ ላይ ሄዳችሁ የሆነችን ዘር ብትተክሉ ያቺ ዘር ፍሬ ስታወጣ ትመለከቷት። ምክንያቱም ትክክለኛው ቦታ ላይ አልተተከለችምና። እናንተም በህይወት ትላልቅ ነገሮችን የማድረግ እቅድ አለኝ ብላችሁ የምታስቡ ሰዎች ከሆናችሁ የራሳችሁን አፈር ለይታችሁ መምረጥ አለባችሁ። መገኘት የሌለባችሁ ቦታ ላይ ልትገኙ አይገባም። ዲስትራክሽኖችም የሚያዘናጓችሁም ነገሮች አያስፈልጓችሁ። ከኔጌቲቪቲ ልትርቁም ይገባል። ኔጌቲቪቲ እናንተን ወደ ኋላ የሚጎትት ነገር ነው። እናንተ መድረስ ፈልግበታለሁ ብላችሁ ካሰባችሁት ቦታ ጎትቶ የሚያረቃችሁ ነገር ነው እንጂ የሚያደርሳችሁ አይደለም። ኤንቫይሮንመንት ስላችሁ ፊዚካሊ ብቻ አይደለም፣ ኦንላይን ፕሬዘንሳችሁንም እየጨመርኩት ነው። በየቀኑ ሶሻል ሚዲያ ላይ የምትመለከቱት ነገር ለእናንተ ጠቃሚ የሆነ ነገር ላይሆን ይችላል። ስለዚህ እንዴት ነው ያንንስ ኮንትሮል እያረጋችሁት ወይንም እየተቆጣጠራችሁት ያላችሁት? አብዛኛውን ሰው ብጠይቁት ቲክቶክ ላይ ወይንም ኢንስታግራም ላይ ቁጭ ብሎ ለ2 ሰዓት ስክሮል ያደርግና ራሱን የበለጠ ጠልቶት ይወጣል። ለምንድን ነው ይህን ያረኩት? ይህን ሁሉ ሰዓት ማባከን የለብኝም ነበር እያለ ያስባል። ቢያንስ እነዛን 2 ሰዓታቶች በስልካችሁ ላይ የምታሳልፉ ከሆነ ጠቃሚ ነገር ነው ወደ አይምሯችሁ ብታስገቡ ይሻላል ባይ ነኝ። ስለዚህ ፎሎ የምታደርጉት ሰው ምን አይነት ሰው ነው? የምትከተሏቸው ሰዎች ህይወታችሁን ኤሌቬት የሚያደርጉላችሁ ሰዎች ሊሆኑ ይገባል። እናንተ መከተል ያለባችሁ ሰዎች እናንተ መድረስ የምትፈልጉበት ቦታ ላይ የደረሱ ሰዎችን ነው። እዛ ቦታ ላይ እንዴት መድረስ እንዳለባቸው ስለሚያውቁ እናንተም ከነሱ ትማራላችሁ። ወደ ፊዚካልም ደግሞ ስንመጣ አካባቢያችሁ ላይ ያሉ ሰዎች ምን አይነት ሰዎች ናቸው? ትልቅ ቦታ እንደምትደርሱ ምስክር የሚሆኑላችሁ ሰዎች ናቸው ወይንስ ደግሞ አንተ የትም አትደርስም አንቺ የትም አትደርሺም የሚሏችሁ ናቸው? አብዛኛውን ጊዜያችሁን ከማን ጋር ነው የምታሳልፉት? እናንተ የአምስቱ ቅርብ ጓደኞቻችሁ ድምር ውጤት ናቸው። ስልክ ላይም የምትመለከቱትን ነገር ተቆጣጠሩ ያልኩት ለዚህ ነው። ሃርቫርድ ባወጣው ጥናት መሰረት ምንም አይነት ሶሻል ሚዲያ ላይ የምትመለከቱት ፖዚቲቭ የሆነ ፖስት ወይንም ደግሞ አዎንታዊ የሚባል ነገር እናንተ ላይ አዎንታዊ ስሜትን ይፈጥራል። የምትመለከቱትም ነገር ኔጌቲቭ የሆነ ነገር ከሆነ ወይም አሉታዊ ከሆነ ደግሞ ስሜታችሁን አሁንም የሚበክል ነገር ይሆንባችኋል ማለት ነው። ስለዚህ ከቤተሰባችሁ ጀምራችሁ እናንተን የማይጠቅሟችሁ ሰዎች አካባቢያችሁ ላይ ካሉ ቁርጣችሁ ልታስወግዱ ይገባል። በቃ አያስፈልጓችሁ። ኔጌቲቭ የሆነ ነገርን ይዘውባችሁ የሚመጡ ከሆነ ከእናንተ ህይወት ቢርቁላችሁ ነው የሚሻላችሁ። የአይምሯችሁ ዘበኛ እንደሆናችሁ አትርሱ። አይምሯችሁ ውስጥ የሚገባው ነገር ህይወታችሁ መሆኑ አይቀርም። ስለዚህ አይምሯችሁን ጠብቁ። አሁን ስለ ሰክሰስፉል ፒፕል ወይንም ደግሞ ስለ ስኬታማ ሰዎች ስናወራ በመጀመሪያ ደረጃ የምንጠቅሰው ነገር ምንድነው ካልን ዲሲፕሊናቸው እንደ ዋነኛ ሊጠቀስ ይችላል። ታዲያ አሁን እነሱ ማጂክሊ ዲሲፕሊንድ ሆነው ነው ወይ ካልን አይደለም። ነገር ግን በጊዜ ሂደት የሚመጣ ነው። ልክ እንደ ማንኛውም ስኪል ወይንም ክህሎት የሚዳበር ነው ማለት ነው። ዲሲፕሊንን ልክ እንደ መሰል አድርጋችሁ አስቡት። ዛሬ ጂም ስለገባችሁ ምንም አይነት ለውጥ ላትመለከቱ ትችላላችሁ። ነገር ግን ለ9 ወር ጂም በተከታታይ በየቀኑ የምትገቡ ከሆነ ግን ለውጡን ትመለከቱታላችሁ። ዛሬ ያረጋዋለሁ ያላችሁትን ነገር ስላረጋችሁ ዲሲፕሊን የሆናችሁ ሰዎች አትባሉ። ነገር ግን ለ9 ወር በተከታታይ ያረጋዋለሁ ያላችሁትን ነገር እያረጋችሁ የምታልፉ ከሆነ ግን ስኬትንና የዲሲፕሊንን ፍሬዎች እያገኛችሁ ታልፋላችሁ። ስለዚህ እንዴት ነው የዚህን የዲሲፕሊን መስል ማሻሽለው ብላችሁ ታስቡ ይሆናል። ከእናንተ የሚጠበቀው በየቀኑ አንድ ከባድ ነገርን ማድረግ ብቻ ነው። ያንን ከባድ ነገር ካረጋችሁ ለራሳችሁ ፕሩቭ እያረጋችሁ ነው ማለት ነው። አላረገውም ወይንም ደግሞ ማድረግ አልችልም ብላችሁ ያስባችሁትን ነገር አድርጋችሁ አልፋችኋል ማለት ነው። ስለዚህ እያንዳንዱ ቀን እናንተ ራሳችሁን የምታስመሰክሩበት ቀን ይሆናል። እኔ ከሰበቦቼ ከኤክስኪዩሶቼ የተሻልኩ ነኝ ብላችሁ የምታሰምሩበት ቀን ነው። እንደዚህ እያረጋችሁ ባለፋችሁ ቁጥር እናንተ የራሳችሁን አይደንቲቲ እያሰፈራችሁ እየመጣችሁ ነው ማለት ነው። አያም ዲሲፕሊንድ የሚለውን እኔ የግል ስነ ስርዓት ያለኝ ሰው ነኝ ብላችሁ እንድታስቡና በዛ በዲሲፕሊን መንገድ ላይ የምትሄዱ አይነት ሰዎች ሆናችሁ እንድትቀሩ ያደርጋችኋል። አንዴ ያንን አይደንቲቲ ተላብሳችሁ የምትንቀሳቀሱ አይነት ሰዎች ከሆናችሁ ደግሞ በራስ መተማመናችሁም ይጨምራል ማለት ነው። በራስ መተማመኑ ከፍ ያለ ሰው ደግሞ
ራሱን የሚያሳዝን ራሱን የሚያስከፋ አይነት ሰው አይደለም። አረገዋለሁ ያለውን ነገር ማድረጉ አይቀርም። ማንም ሰው ሳይመለከተው እሱ ለራሱ ያስመሰከረው ነገር አለ። ስለዚህ አረገዋለሁ ብሎ ያረጋቸው ብዙ ነገሮች ስላሉ ምንም አይነት ቦታ ላይ በጠሩት ኢንቲሚዴትድ የሚሆን ወይንም ደግሞ የሚፈራ ከዛ ቻሌንጂንግ ከሆነ ነገር የሚርቅ አይነት ሰው አይሆንም። በቀጣይነት ማንሳት ያለብን ሀሳብ ደግሞ ብቸኛ ላለመሆን ነው። ብቸኛ ለመሆን ስል ምን ማለቴ ነው? እቺን ጆርኒያችሁን እቺን መንገዳችሁን ለብቻችሁ ልታሳልፉ አይገባም። በኢንተርፕረነርሺፕ ዓለም ውስጥ ስትገቡ ወይንም ደግሞ በስራ ፈጣሪነት ዓለም ውስጥ ስትገቡ ምናልባትም ለብቻችሁ ልትጀምሩ ትችላላችሁ። ስኬትን ግን ከፈለጋችሁ ሰዎች በአካባቢያችሁ ላይ ግዴታ ያስፈልጓችኋል። ምክንያቱም የዛኔ ነው ውጤቶቻችሁ እየተባዙላችሁ የሚመጡት። ብቻችሁን ከሆናችሁ ከራሳችሁ ህይወት የምታርቁት ብዙ ነገር አለ። የመጀመሪያው ፊድባክ ነው። እናንተ የምትሰሩት ነገር ላይ አስተያየት የሚሰጣችሁ ሰው የለም። እገዛንም ታጣላችሁ። በተጨማሪም ደግሞ ከፊት ሆኖ የሚመራችሁም ሰው አይኖርም። ለምን? ለብቻዬ ልሂድ ስላላችሁ። እዚች ምድር ላይ ትልቅ የሚባል ስኬት ያገኘን ማንኛውንም ሰው ፈልጋችሁ አግኘው። ያገዘው የረዳው የሆነ ሰው አለ። ከመጀመሪያው እስከ መጨረሻው ለብቻዬ መራመድ ነው የምፈልገው ካላችሁ ራሳችሁን ለበርናውት እንዳዘጋጃችሁ አድርጋችሁ አስቡት። ሁሉንም ነገር መስራት የሚሰለቻችሁ ጊዜ ይመጣል። የዛኔ ደግሞ በቃኝ ብላችሁ እርግፍ አድርጋችሁ ታቆሙታላችሁ። ስለዚህ እዚህ መሰላቸት ደረጃ ላይ ከምትደርሱ ለምን ከመጀመሪያውም የሚያግዟችሁን እናንተን የሚያለመልሟችሁን ሰው አትፈልጉ። አንድ ከአፍሪካ የመጣ አባባል አለ። በፍጥነት መሄድ ከፈለጋችሁ ለብቻችሁ ሂዱ፣ ነገር ግን ሩቅ መሄድ ከፈለጋችሁ አንድ ላይ ሂዱ ይላሉ። ታዲያ አሁን የእኛም ግብ በፍጥነት መራመድ ወይም ደግሞ በፍጥነት መሄድ ሳይሆን እስከቻልነው ድረስ ሩቅ መጓዝ ነው። ስለዚህ ያንን ለማድረግ ደግሞ ሰዎች ያስፈልጉናል። አሁን ታዲያ ሰዎች ያስፈልጓቸዋል ስላችሁ ግዴታ ፊዚካሊ መሆን የለበትም። የኢንተርኔትና የኤአይ ዘመን ላይ ደርሰናል። ስለዚህ የሚያግዟችሁን ቱሎች ወይም ደግሞ መሳሪያዎች በየቦታው ታገኛላችሁ። መጽሐፎች አሉ፣ ቪዲዮዎች አሉ፣ ኦንላይን ኮርሶች አሉ። የሚያስፈልገኝ ነገር የታለ ብላችሁ የምትጠይቁበትና ሁሉንም የምትፈልጉትን ነገር ደግሞ የምታገኙበት ቦታ ላይ ናቸው። ስለዚህ በደንብ ተጠቀሙት። ሶሻል ሚዲያም ቢሆን እኮ መጥፎ አይደለም። ለበጎና ለጥሩ ነገር ከተጠቀማችሁ ጥሩ ነው። ነገር ግን ለጥሩ ነገር የማትጠቀሙት ከሆነ ነው መጥፎ። እናንተ እንዳጠቃቀማችሁ ማለት ነው። ኢንተርኔትም ልክ እንደዚህ ነው። አንድ ሁነኛ የሚባል ጓደኛም ካገኛችሁ ህይወታችሁ በእጅጉ ሊለወጥላችሁ ይችላል። በየቀኑ ያ ጓደኛችሁ እየመጣ ትላንት አደርገዋለሁ ያላችሁትን ነገር አድርጋችኋል ወይ ፈጽማችሁታል ወይ ማለቱ ብቻ በቂ ነው። ሁሌም ቢሆን ልታስታውሱት የሚገባው ነገር የህይወታችሁ ሂሮ ወይንም ደግሞ የህይወታችሁ ጀግና እናንተ ናችሁ። ነገር ግን ለብቻችሁን ይህንን ሁሉ ነገር ማድረግ ያለባችሁ ያለ ማንም የለም። ከዚህ በተጨማሪም አንድ ነገር ብጨምረላችሁ በቃኝን ልታውቁ አይገባም። እስፔሻሊም ደግሞ በትምህርት አሁን ሁሉም ነገር ገባኝ፣ ሁሉንም ነገር ተረዳሁት ያላችሁ ቀን ውድቀታችሁ የሚጀምርበት ቀን ነው። ማንም ሰው በቂ በሚባል ደረጃ ሊያውቅ አይችልም። ሁሉም ሰው እያወቀ መቀጠል አለበት። መማር፣ ማወቅ፣ አይምሮን ማስፋት የሚባለው ነገር የመጨረሻ ግብ ያለው ነገር አይደለም። ሁሌም ቢሆን እያደገ የሚሄድ ነገር ነው። በቃ አይምሯችሁን እያሰፋችሁ መቀጠል አለባችሁ። እቺ ዓለም አትቆምላችሁ። ማለትም ደግሞ ሁሌ ትለዋወጣለች፣ ሁሌ ትቀየራለች። እቺ ምድር ከተለዋወጠች ደግሞ ኢንዱስትሪዎቿም ሁሉም ነገር መለወጥ ይጀምራሉ ማለት ነው። ታዲያ ሁሉም ነገር እየተለወጠ እናንተ እንዴት አንድ ቦታ ላይ ትቆማላችሁ? ከዓለም እኩል እየተራመዳችሁ እናንተም ኤቮልቭ እያደረጋችሁ እያደጋችሁ እየተለወጣችሁ መምጣት አለባችሁ። ያንንም የምታደርጉት ደግሞ ራሳችሁን በማስተማር የበለጠ በማወቅ በተጨማሪም ደግሞ ለአዳዲስ ነገሮች ክፍት በመሆን ነው። አንድ የሚባባል አባባል አለ። ሰክሰስ ሊቭስ ክሉዝ ይባላል። ስኬት ፍንጮችን እየተወ ያልፋል። ስለዚህ እናንተ በህይወት መድረስ የምትፈልጉት ቦታ ካለ እዛ ቦታ ጋር የደረሰን ሰው ተመልከቱና አካሄዱን ማየት ብቻ ነው። ፍንጮቹ እነሱ ናቸው ወይም እርምጃዎቹ ናቸው። ታዲያ እዚች ምድር ላይ ምንም አይነት እቅድ፣ ምንም አይነት ፕላን፣ ምንም አይነት ጎል ቢኖራችሁ ከእናንተ ጋር ተመሳሳይ የሚባል ግብ የነበረው ያንንም ግብ ያሳካ ሰው አለና ስለዚህ ያንን ሰው እየተመለከታችሁ ህይወታችሁን በሱ መሰረት ሞዴል ማድረግ ነው። እንደዚህ አይነት ጊዜያቶችን እንዴት ነው ያለፈው፣ እኔስ እንዴት ልለፈው እያላችሁ ህይወታችሁን እያስተያያችሁ ከዛ ሰው መማር የምትችሉትን ነገር እንዳለ መውሰድ። ስለዚህ እናንተም በህይወቴ እያጋጠሙኝ ያሉት ችግሮች እነዚህ ናቸው ብላችሁ ተመልከቱና እነዛን ችግሮች ፈተው ያለፈን ሰው ስታገኙ ከዛ ሰው መማር ማወቅ የተሻለ እየሆኑ መሄድን እያወቃችሁበት ነው። ስለዚህ የታዋቂ ሰዎችን የህይወት ታሪክ ቁጭ ብላችሁ አንብቡ። እነዛ ሰዎች እናንተ መድረስ የምትፈልጉበት ቦታ ላይ የደረሱ ከሆኑ ታሪካቸውን በማንበብ ውስጥ ከህይወታቸው የምታገኟቸው የሆነ ነገር ይኖራል። ስለዚህ ኢንተርቪዎቻቸውንም አዳምጡ፣ መጽሐፎቻቸውንም አንድ በአንድ ልታነቡ ይገባል። ስለ እነሱ የተጻፈ ስለ ስራቸው ምንም አይነት ነገር ሊያመልጣቸው አይገባም። ይሄ ልማዳችሁ ሊሆን ይገባል። ሁሌም ቢሆን ከሰዎች መማር፣ ሁሌም ቢሆን ከሰዎች ማወቅ።
ያስተምረኛል ብላችሁ ማታስቡት ሰው እንኳን በህይወት ትልቅ ትምህርት አስተምሯችሁ ያልፋል። ስለዚህ ሁሌም ቢሆን አይምሮአችሁ ላይ ልታስቀምጡ የሚገባው ነገር እኔ የተሻልኩ ሰው ለመሆን አይምሮዬን እያሰፋው መምጣት አለብኝ፣ አይምሮዬን እያጠነከርኩ መምጣት አለብኝ ብላችሁ አስቡ። አይምሮ የሚጠነክረው በጊዜ አፕዴት እየተደረገ ሲመጣ ነው። እያደጋችሁ አይምሮአችሁንም እያሰፋችሁ የበለጠ እያወቃችሁ ስትመጡ ጠንካራ ትሆናላችሁ። ከስኬታማ ሰዎች መውሰድ ወይም መስረቅ የምንችላቸው ሀቢቶች በዚህ ቪዲዮ ተመልክተናል። እስከ መጨረሻው ስለተከታተላችሁልኝ አመሰግናለሁ። ቻው።